ትዝታ አስተከዘኝ ናፍቆት አሳቀቀኝ አንቺን ስቀኝ እኔስ ያልቻልኩም ከሰውነት ወጣሁ ባንቺ ራሴን አጣሁ ኧረ ነይ እቱ ነይ ተይ ነይ በይካረሳሽኝ ንገሪኝ እረሜን አጣሁኝ እኔማ እንዴት ልርሳሽ እንዴት ብዬ ልርሳሽ እኔማ እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀት ያቆሽ ወዲያ አጽድቆሽ ልቤ አድንቆሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የወሰደሽ መንገድ እንዲህ ነው ወይ መንገድ ሰው ወስዶ ሰው ማገድ ድህነቱንና ደልቶኝ ባላኮራሽ እንባ ያጣም ዓይኔ ባዘን በመከራሽ ትዝታን ቃሽሎ ሙሾ ቢያወርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ ሸማ ይጋርድልኝ አለቅሳለሁ አነባለሁ አለቅሳለሁ አለቅሳለሁ አነባለሁ አለቅሳለሁ በይካረሳሽኝ ሙት በይኝ ንገሪኝ እረሜን አጣሁኝ እኔማ እንዴት ልርሳሽ እንዴት ብዬ ልርሳሽ
እኔም እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀት ያቆሽ ወዲያ አጽድቆሽ ልብ ያድንቆሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ አንጀትስ እኔም ነበረኝ ሆዴን ማስርበት ተፈታ እንጂ ዛሬ እንዲህ እንደ ዘበት ወትሮም ላያምንበት ናፍቆት ሲከብድበት ሲብሰኝ አይቶ ናፍቆት ሊበቀለኝ እንድቆርጥ ነው ወይ ስለት ያቀብለኝ ክፍት ሲል ሆዴ ትካዜ ሲወርሰው የሰው ያለህ ይላል አየሰው አየሰው የሰው ያለህ ይላል አየሰው አየሰው የራሱ የባሰው አለቅሳለሁ አነባለሁ አለቅሳለሁ አለቅሳለሁ አነባለሁ አለቅሳለሁ አነባለሁ ኧረ ነይ እቱ ነይ ሆዴ ነይ ባክሽ ነይ እቱ ነይ ሆዴ ነይ ኧረ ነይ እቱ ነይ ባክሽ ነይ አረ ነይ በካረሳሽኝ ብሎ እንግዲህ ኤርሚያስ መንግስት የቤሌም አምስት ተወክሎ አረ ነይለት እንበል በትካዜ የሆነ ቦታ አልወሰዳችሁ እንዴት ነበር ኤርሚያስ? ኤርሚያስ መንግስቱ ያበበ ተካን በካረሳሽኝ የሚለውን ዜማ ነው ይዘመጣው በጣም ቆንጆ ዜማ ነው። ይሄ ዜማ ምን ይፈልጋል ስንል በጣም ስሜት ይፈልጋል። አንተ ደግሞ በደም ገብቷል በደም ስሜቱን ወደ አድማጭ ተመልካች ማስተላለፍ በሚችል ደረጃ ነው የተጫወተው። የመጀመሪያውን ጉርጉሮ በጣም ቆንጆ ነበረ። ማከለ ላይ በፋልሴቶ ምታንጎራጉራቸው ሞሜንቶች በሙሉ በጣም ቆንጆ ነበሩ። በዚህ በጣም በመንወደው ድምጽህ ብዙ ቦታ ላይ በጣም ቆንጆ ነበረ። ስሜት በተለይ በጣም ማጋባት ይችላል። የሚያባባ አዛዚም ነው ያዜምከው የናፈካት ሴት ረኔይ ያልክ በጣም የሚማጸን አይነትና ይሄን ብሰማ በትክክል እንደምመጣ ተስፋ አደርጋለሁ። ይሄ ሁሉ ቆንጆ ያለ ግን ከሪትም ጋር በተያዘ የተወሰኑ ቦታዎች ጋር ችግር ነበሩ። በደንብ ይሄን ዜማ ሴሌክት ስታደርግ ደግሞ ከባድ አልመሰለኝም። ኢሬጉላር የሆነ አገባብ ነገር ብዙ ቦታዎች የለውም ግን ሪትሙ የተገለበጠበት ሁኔታ ነበረ እና ሪትም ላይ በጣም ልታስብ ይገባል። በጣም ብዙ ነገሩ ቆንጆ ሆኖ በዚህ ምክንያት ትንሽ ያው ሪትም ደግሞ መሰረታዊ የሆነ ነገር ነው። ይሄንን ልትረዳና ልታስተካክል ይገባል ማለት ነው። የተወሰኑ ቦታዎች ጋር ከቅኝ ጋር በተያያዘ ነበር አንተ የቅኝ ጥያቄ ተነስቶብህ አያውቅም። ይሄም በደንብ ራስን እየቀዳ ለማዳመጥና ኢምፕሩቭ ለማድረግ ሞክር። እኔ ጋር ያለ ውጤት 9910 ነው። እሺ ኤርሚያስ
ቆንጆ ምርጫ ነው ቆንጆ አቀራረብ ነው የመጀመሪያው ጉዳይ አንተ ሁሉ ጊዜ እንደምንል በጣም ዩኒክ የሆነ ድምጽ ነው ያለክ በጣም ልዩ የሆነ ድምጽ በልዩ መንገድ ትሪት መደረግ ያለበት የዜማ ምርጫ ላይ ጥንቃቄ የሚፈልግ ሁሉ ጊዜ የሚነገርህ ራስህን እንድታቅ በዚህ መንገድ እንድታስብ ነው ቆንጆ ነው ዛሬ የዜማ ምርጫ ቆንጆ ነው ጉልበትህ በጣም አሪፍ ነበር ወደ ላይ የሚወጣው ቦታ ላይ ነው እንግዲህ የጉልበት ነገር ሁለት ፈተና አለው አንድ በደንብ ፍንትው ብሎ ወጥቶ መሰማት ሁለት ደግሞ ከልክ በላይ እንዳይሆን ጥንቃቄ አድርጎ ጆሮ ሳይጎዳ አይደል ውግት ሳያረገን መሰማት አንተም ጉሮሮ ሳይጨነቅ ማዜም እንድትችል እንደሱ ነው የሆነው ቆንጆ ነው ከስሜት ጋር በተያያዘ በቃ ልነግርህ አልችልም በጣም ቆንጆ ነበር አንጀት የሚበላ አዛዚያሙ በደንብ መጥቷል አሪፍ ነው የመረጥከው ኪ በጣም ቆንጆ ነው ፋልሴቶ ተነስቷል በጣም ቢዩቲፉል የሆነ የፋልሴቶ ሁኔታ ነው የነበረው ከቅኝት ጋር በተያያዘ በጣም ብዙ ቦታዎች ላይ ቅኝቱ በጣም ቆንጆ ነው ብዙ ጊዜ አንተ የቅኝት ችግር የለብህም ግን አልፎ ደግሞ በተለይ ሎጋ የታችኛው የዜማ ክፍል ጋር የመረጥከው ኪ እስማማለሁ ከዚህ መውረድም መውጣትም አደጋ ነው በቃ ትክክለኛው ነው ግን በቴክኒክ መታገዝ ነበረበት እዚህ ጋር በተለይ ሎው ታችኛው የዜማ ክፍል አንደኛ አዛዚያሙ ወደ ንግግር ስሜት መጣ ዜማዊ ስትራክቸሩን ለቆ ግጥሙን ማሰማት ብቻ አይነት ነገር የሆኑበት ቦታዎች አሉ እሱ ትንሽ ሳይሆን ትልቅ ጥፋት ነው ከፍሬዚንግ ጋር በተያያዘ የሆኑ ቦታዎች ላይ በጣም የሚገርም ፍሬዚንግ ቴክኒክ ተጠቀማለ አንዳንድ ቦታዎች ደግሞ ፍሬዙ ሳያልቅ ቁርጥ የሚል ነገር አለ ይሄ ከዚህ ፊትም ያንተ ያዘፋፈን ስታይል ነውና እሱን ነገር እንድታስተካክል ሐሳብ ነግረህ ነበር ግን ዛሬም ይሰማል በተለይ የመጀመሪያው ዙር ላይ ብዙ ቦታ ላይ ፍሬዞች ሳያልቁ ይቆራረጡ ነበርና ይሄ ፍስስ የሚለው ፍሎ ያለው አዛዚያም አሁንም ይፈልጋል ስራ ይፈልጋል እሱን ማድረግ ይኖርብሃል ግን ዛሬ ትንሽ አሁን ባለንበት በዚህ ሳምንት ላይ ኤክስፔክት የማናደርገው ነገር መሰረታዊ ነገሮች ከምንለው ለምሳሌ ሪትም አንዱ በዛ ላይ ብዙ የሚያስቸግር የሪትም ስትራክቸር የለውም ግን ሁለት ጊዜ እሱንም አንድ አይነት ቦታ ላይ ሪትም ችግር ስትፈጠር ነበረ ኤርሚሱ ይስተካከል አሁን ምንድነው ማሰብ ያለበት ቴክኒካል ነገሮችን አለፈ በለ አርቲስቲክ የሆኑ ነገሮችን ከፍ ወዳሉ አዛዚያሞች የሚወስዱህን which is ስለ ውበት ያወራን ስለሆነ ወደዛ ውስጥ ለመግባት መሞከር ይኖርብሃል ጊዜው በጣም አጣብቂኝ ውስጥ ስለሚያስገባ የውድድሩ ታይም ያለንበት ስለዚህ እኔ ጋር ሐሳቡ ይሄ ነው ያለህ ነጥብ 9900 ኤርሚያስ ብዙ ሐሳቦች ተነስተዋል የዜማ ምርጫ በጣም ጥሩ ነው በነገራችን ላይ አበበ ተካ በጣም አዛሚ በጣም ጎበዝ ድምጻዊ ነው ወደ አንተ ስመጣ ግን አልፎ ያበበ ተካ ተጽዕኖ ነበር ይሄ ሰማሃል አይደል ደሞ ሌላ የገረመኝ ጸጋይ ሸቱንም ደሞ ቴክኒኮቹንና ሰማዋል እሱስ ተሰምቷል አልተሰማም አሁን ስትሰማው በቃ አሁን አይንን ጨፍነ ከሰማ በቃ አሉ ሁለቱም ማለት ነው እና ኤርሚያስ ምን ማድረግ ነው ያለብህ ሁለቱንም ቀምተህ የራስ ድምጽ ማምጣት ያለብህ አሁን ቅድም ከዚህ በፊት የነበሩትን ያን ውጤት ያሰጣን ቀማቸው በቃ ስለዚህ አብሰራ ዛጋ ስለቀማው ነው ያን ውጤት ያሰጣን ስለዚህ ዜማውን በጣም እየተጫወትከው ተጽዕኖ ካመጣ ብዙ ጊዜ በተደጋጋሚ እንደሚባለው አንተን ለመፍጠር አይደለ ኤርሚያስ የሚባለው ድምጻዊ ነው በቃ ተጽዕኖ ፈጥረን ለማምጣት እንፈልገው ስለዚህ ያንተ ድምጽ ነው መምጣት ያለበት ይሄ በደንብ ሊታሰብ ይገባል ሌላ ዋነኛው ችግር ደግሞ በተለይ በዚህ ሰዓት ላይ ሬት መገልበጥ አይቻልም በጭራሽ እሱንስ ታውቀዋል ይሄ መሰረታዊ ነገር ስለሆነ በዚህ ሰዓት ላይ በምንም መንገድ ሪትም በቃ ጥናት ነው የሚፈልገው ማለት ነው ዝግጅት ነው የሚፈልገው ሁለቱ ነገር ነው የተሰማኝ ኤርሚያስ ብቻውን ወጥቶ የራሱን ድምጽ ካሰማን ተመልካችም አድማጭም በምንም መንገድ እሱ ነው ድምጻዊ ብለ ማሳመን መቻል አለበት ሌላው ከሞላ ጎደል በጣም ዘናጭ ነበር እኔ ጋር ያለ ነጥብ 9900 እናመሰግናለን ዳኞቻችን ለተወዳዳሪያችን መልካም እድል እንዲሆንለት እንመኛለን